ሰበር መረጃን እነሆኝ አንዲት ሴት በገዛ ባሏ ደጋግማ በቦክስ ተደብድባ በአፍና በአፍንጫዋ ደም ፈሷት ህይወቷ ማለፉ ተሰማ። የፕላስ ምልክቷን ነኩ። ቤቱን ፎሎ አድርጉ። ላይክ እና ሼር እንዳይረሳ። እንዳባወራ ኃላፊነትን ለምን አትወጣም አለችኝ በሚል የገዛ ሚስቱን የገደለው ተከሳሽ በእስራት ተቀጣ። ኢዮብ ሰይድ የተባለው የ35 ዓመት ወጣት ነዋሪነቱ በበደሌ ዞን ጫዋቃ ወረዳ ሲሆን ባለትዳርና የአንድ ልጅ አባት ነው። ኢዮብ ሰይድ ዘኪያ ዩሱፍ ከተባለች ልጅ ጋር ተዋውቆ ግንኙነታቸው ወደ ፍቅር ያመራና በአንድ ላይ በጋብቻ ተሳስረው በአንድ ጎጆ መኖር ከጀመሩ ዓመታት ተቆጥሯል። ዘኪያ የእርግዝና ጊዜያትን በሰላም አጠናቃ አንድ ሴት ልጅ በሰላም ተገላግላ አራስ ቤት እያለች በሶስተኛው ቀን አለመግባባቶች መፈጠራቸውን የጫዋቃ ወረዳ ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ ረዳት ኢንስፔክተር ወርቁ ቶሎሳ ለብስራት ሬዲዮ ተናግሯል። ዘኪያ በወለደች በሶስተኛ ቀን አራስ ቤት ተቀምጣ ባለችበት አቤት ውስጥ የሚቀመስ የለም፣ እኔም ጉልበት የሚሆነኝ ምግብ ያስፈልገኛል ስትለው ምንም ነገር ሳይናገር ከቤት ሊወጣ ሲል አናግረኝ እንጂ ስትለው እሺ አሟላለሁ ብሏት ይወጣል። መቼ ነው እንደ አባወራ ኃላፊነትን የምትወጣው? ሁሌ እኔ ካልተናገርኩ አንተ በቃ አይተ በራስህ የምታረገው ነገር የለም ማለችው። ኢዮብም እኔ ከዚህ በፊት የበደልኩሽ ነገር የለም፣ አሁን ደግሞ እጅ አጠረኝ እንዳላትና በዚህ ጊዜ እሷም ካንተ ጋር ያገናኘኝ ቀን ነው ስትለው በንዴት በተኛችበት አፍንጫዋ ላይ በቦክስ ደጋግሞ እንደመታት ለፖሊስ በሰጠው ቃል ተናግሯል። በዚህም ምት ጉዳት በአፍንጫዋና በአፏ ከፍተኛ ደም ፈሷት ህይወቷ አልፏል። ኢዮብ ሰይድ ይህንን ድርጊት እንደፈጸመ ወዲያው ከአካባቢ ሲሰወር በንጋታው የአካባቢ ሰዎች ለአራስ ጥየቃ ምግብ አዘጋጅቶ ሲመጡ ህልፈቷን በመረዳታቸው ለፖሊስ መረጃ ይሰጣሉ። ፖሊስም የደረሰው መረጃ ተንተርሶ የሟች አስክሬንን በማስነሳት ለምርመራ ወደ ሆስፒታል ልኳል። ከጉዳዩ ጋር ትስስር አለው ያለውን ሲያጣራ ከአካባቢው ቅርብ ሰዎች በቤት ውስጥ በወጪ ጉዳይ ባልና ሚስት ይጋጩ እንደነበር መረጃ በማግኘቱ ወዲያው የተጠናከረ ክትትል በማድረግ በቀናት ውስጥ ኢዮብ ሰይድን በቁጥጥር ስር አውሏል። ፖሊስ ከሆስፒታል በደረሰው መረጃ መሰረት የሁለቱም አፍንጮቿ የአጥንት የመሰበር አደጋ ስላጋጠማት የሞቷ መንስኤ እንደሆነ መረጃ አግኝቷል። ፖሊስ መዝገቡን በማጠናቀቅ ለአቃቢ ህግ የላከ ሲሆን አቃቢ ህግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቶበታል። ክሱን የተመለከተው የቡኖ የበደሌ ዞን ከፍተኛ ፍርድ ቤት ጥር 6 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኢዮብ ሰይድ የፈጸመው በወንጀል ድርጊት በአቃቢ ህግ ማስረጃ በመረጋገጡ በ14 ዓመት እስራት እንዲቀጣ የወሰነበት መሆኑን ረዳት ኢንስፔክተር ወርቁ ቶሎሳ ጨምረው ለብስራት ሬዲዮ ተናግረዋል። ይህን መረጃ እንዴት አያችሁት? ልጁስ ትልቁ ጥያቄ ሆነብኝ እኔ። ልጁስ ምን ይሁን? በዚህ ሰዓት ልጁስ ነው። በጣም ነው የሚያሳዝነው። በረከትን የሰጠችው እንግዲህ በረከት የሰጠችዋን የልጁን እናት ነው እንዲህ አይነት ክፋት እንዲህ አይነት ጭካኔ የተፈጸመባት። እባካችሁ በመግባባት በመስማማት ነገን በመመልከት ለተወለደው ልጅና ለሚያጉስ ልጆች ሲባል እባካችሁ ማከላችሁ ያለውን አለመግባባት ባልና ሚስት ቶሎ በመነጋገር እንድትፈቱት ስል መልእክቴን ላስተላልፍ እወዳለሁ። ለሞተቿ ለልጅናት ነፍስ ይማር።